አንተሽ እርሶ ሰውዬ ምን ይሻሎታል ግን? ወደ ጎን እየሄድኩ ስለሆነ እኮ ነው ብሬ። ኦኬ ጥሩ ላይ እና እንጠብቅ። ነገ ቦሌ እንገናኛለን። እንድች ብለን እንዳታስብ። ነገ እሺ ደግ እሺ፣ ደስ ይለኛል። እርግጠኛ ነህ ብራዘር? ግን እርግጠኛ ነኝ። አንዳንድ ሀሳቦችን እንቀበልና አረመኩ ዮሐዴ ዙሪያ ነው ይላል። በአንተ ዙሪያ ነው፣ ቀጭን ሰው ነው እንግዲህ። በሀገር ዙሪያ ነው። አረ በአንተ ዙሪያ ነው በለው። በንፋስ ዙሪያ በለው። ንፋሱ ራሱ ነው የሚዞረው። እኔ ዛቆ አንተ እኮ ብዙ ፈቅ አትልም እኮ ከዮሐዴ ብዙ ፈቅ አትልም። ተው እንጂ እኔ እኮ ሁሉም በመጠኑ ይሁን ሲል ፊትም መስሎ ለምን የራስ ፊት መጠን አታበጅለትም አልኩኝ። ጀመረ ንገረው እንዴ ተከባድ ሰው በመጠን ይሁን እንዴ ሙሌ እንዴ ነው። ኧረ ከባድ ሰው ዛሬ ከየት ተገኘ? የናዝሬቱ እንዴት ነህ? አለው ደህና ነህ? እኔ እኮ ምንድን ነው ጥርስ የበለዘው እላለሁ። ለካ የናዝሬት ልጅ ነው። ኧረ በለው ታዲያስ። እኔ እኮ እንዴት እንደታወቀብኝ እኮ ነው። እኔ ከባድ ደህና ነህ? ኧረ ጠፍተሃል፣ ማርያም ጠፍተሃል። ኧረ እንኳን ባለፈው እንደሱ ዘምሮ ነበር ነው ዮሐዴ ወይ ከናዝሬት መልካም ሰው ይወጣ የሚለው አንተ ነው እየመጣ እንኳን የማያልፈኝ ወንድሜ። እናንተ ዘግታችሁ እሱ እኮ ልጋብዛችሁ ነበር። አሁን ከናዝሬት መልካም ሰው አይወጣም እያሉ የሚለውን መዝሙር ተደጋግመዋል አሉ። ልጋብዘው ነበረ። መኩ እየሞቀው ነው በእናት የመዲናው ቢልህ ምን ልትሆን ነበር ዮሐዴ? የመዲናው ከመካማ ሊል ነበር እኮ እንትን ነው የጆሹዋ መንፈስ ነው የነገረው። የሚገርም ሳበው ወደ ራሱ። አኬ ግን በጣም አዝነንብሃል። ማርያም እንዴ ሰላም በሉ አኬ። ኧረ ግባ ወይ አተ እንትን እልክልሃለሁ ብዬ ሚዩት አድርጌ ነበር። ሰላም ነው ማይኩን እንዴት ናችሁ? አኩዚ ፓፒቾ አዘናት ችግር በፊት ፓፒቾ ኖር ብለህ ከሸሚዙ ላይ ነበረ ጃኬት አድርገው መኩ ወይ አንትሺ ምን አልሽኝ? አባባ ብርድ ነበረ ፓፓ ቶ ሊያወርደኝ ይችላል። ስለዚህ ቶ ይበል ናዝራዊ ይዋድ መቼ ነው ከናዝሬት የምትመለሰው? አንተ ራሱ ማለት ከናዝሬት አጫውተኝ እባክህ። እንዴት ምን? እሺ ያልገባኝ ያልደረስኩበት ጭው ያለ እንዴ ጋይስ? አይ ወደ ናዝሬት ሰሞኑ ትመጣለህ እየተባለ ነበር። እና ታዲያ መቼ? ገና ልልኩማ ገና እኮ ነው ያማር እንዴ። ቅዳሜን አብረን እዛው እንትን ብለን ምናምን ከዛን እሑድ ለመሄድ ነው ያሰብኩት፣ ጌታ ቢፈቅድና ብንኖር ማለት ነው። ግን ዮሐዴን እዛው ናዝሬት እናገኘዋለን። አዎ እመጣለሁ። እዛው ናዝሬት እናገኛለን። ዮሐዴ ፒስ የተለየ አቀባበል ይደረግላችኋል። ጸባያችሁ ካሳመራችሁ በመኩ ጸባይ ነው። አሁን እኔ መጥቼ መመለሴ ነው እንጂ በዛ ሙቀት ደርሼ አይደል እንዴ ባለፈው የተመለስኩት? ደርሼ አይደል እንዴ ቤት ድረስ ደርሼ አኬ ነው የምር ይዞኝ የተመለሰ ቤትን ሳላይ። ከባድ እኮ ነው ሲጀመር አኬ። የዛን ቀን ጥሩ ነገር ለሰው አሳልፎ አይሰጥም። የተማረ ሰው እኔማ ለማደሪያ እንዴ ቆይ አሁን ጨዋታ አታስመጣብኝ። ላይቭ ላይ ማልጨወተውን ጨዋታ አታስመጣብኝ። እየመጣ ነው። ኧረ እየመጣብኝ
እና ዮሐዴ የተማለኝ በል አንቺ ጠፋሽ። ምን እንዴ? አለው እንዴ? አታይም እንዴ? አሁን ብዙ ጊዜ እኔ ወዳለሁበት ሰፈር ብዙ ጊዜ ትመጣለህ መሰለኝ። እንግዲህ ወደዛ ሄዷል ነው የሚሉኝ ብዙ ጊዜ። ጭራሹ ደግሞ ያንን ዕቃ የወሰድከውም እዛው እኔ ካለሁበት ጋር ነው አሉ። የትኛው? እና ታዲያ እዛው ነበረ እኮ እዛው አካባቢ ነበረ። ስልክ ጽፌልህ አልነበር እንዴ? ቴክስት ኦኬ አሉኝ። ለካ እኔ እሱ የዛን ቀን እኮ እንደዛ እንደሆነ እኮ አላወቅኩም ነበር። እንደዛ ነበረ እኮ ጽፌልህ፣ ከዛ አትመልስም። ከዛ ሳስበው የሆነ ቦታ ሂደህ ነው ብዬ ምናምን አሰብኩኝ። እኔ የምልህ ዮሐዴ ወይ ጸለይክበት እንዴ? ጸለይክበት እንዴ? ስልኩ ሞቀበት ቀለሜ እኮ አይ ቤቱ ራሱ እየጠበበው ነው ታውቃለህ። በቃ ሳሎን ሆኖ ነው ያገለግለው። 100,000 ልታሰባሰብ ነው። ሴራው ብዙ ቢሆን ምናምን አሪፍ ነው ና እኔ እኮ የእሱ ስልታዊ ማፈግፈግ በጣም እኮ ጸዴ ነው። ስማ ሳገለግል አለ እንትን ሲከተፍ ምናምን ራሱ እንዲህ እያልኩኝ ነው። ቆዩ አንዴ አንተ ግን እንትን አፉ በለው ዮሐዴ። እንደውም ለደህንነት እንደውም አስጊ ነው። አሁን ፎቶ እንለቃለን ምናምን ስላሉ እንደውም ወደ ውጭ ውጣ፣ ምንም አይሰራልን። እኔ እሱን እያሰብኩ ነው። ለደህንነትም አስጊ ስለሆነ ፎቶን እንለቃለን እያሉ ስለሆነ ዝም ብለህ እንደዛ እያሰብኩኝ ነው። ውጭ ደግሞ ሞር ነፃነት ያለው እዚህ ዱባይ ምናምን ጭራሽ ወደዛ አውሮፓና አሜሪካ ምናምን። አሜሪካ ደግሞ ቢሆን ጥሩ ነው። በቃ ሄደህ እዛው በነፃነት ላከኝ የሚለውን ላከኝ ወደ አውሮፓ የደወለልኝን ሰው ቢነግርሽ ማለት ነው። የደወለልኝን ሰው ቢነግርሽ እንዴት እንደነገጥኩ ሲደውልልኝ መጀመሪያ ማለት ነው። ግን ነገሩ እኔማ በቃ ዮሐዴ ወደ አሜሪካ ልልካት ነው ምናምን ብዬ ሳስብ ሌላ ሆነ። ግን ስላንተ ጉዳይ ጭራሽ አንተን ነው የምልክ ማለት ነው። ጭራሽ አንተን ነው የምልክ አንቺ ያልካት ወይ ብሬ ወይ ኦኬ። ንግዱ እንዴት ይዟል? አንተስ? ንግዱ በጣም አሪፍ ነው። ይገርምሃል። ግን ምንድነው አንተ ጠፋ። ምንም አልልም። መቼስ ያንተን ነገር ተአምረኝ ይሁን ከሰው እኔ እሱ ጋር የልብስና የጫማ ብዛት ምንም አንዱንም አልሰጠኝም። ኧረ እባክህን ሱቁን ለቀህ ውጣ ይላል። ሱቁን ለቀህ ውጣ ብራዘር። ቪዲዮዎች ያለው ጠቅላላ እኮ የኔ እኮ ነው። አንዱ በጅምላ ገዛው አሉ እዛ ለአኪ ምናምን ምን አለ ሲባል 3 ጃኬት እና 2 ሸሚዝ ናቸው። በቃ ስስጠውና ለአኪ አንተ ሌላ ስራ ፈልገ እንጂ ያማን ምንም እኮ እኔ የሌለው ውስጥ ላይ ልዩ ብሬ ትንሽ የሚከብደው ነገሯ ምንድነው? በማስታወቂያ ታሰክራለች። ፌንት ነው የሚያሰራ በማስታወቂያ የሆነ ሳለን ያስማሰል ወደኩኝ። በቃ የሆነ አራተኛ ሲደግምኝ አልቻልኩም። ፌንት እዛው ነው ደስ ያስባለኝ። የሰራ ቪዲዮ ካለው እቃ ሁሉ ይበዛሉ። ያችን ካርቶን እየተቀበልኩኝ እዛው ነው የወደኩት። ማለት እኔ አልቻልኩም። ወይኔ በሬ አለ። ሁሉም ነገር መልካም ነው። ብሪ ምረጠ ሰው ድምፅ አይሰማም። ብሪ ሱቁ ሃንግ ሰራ መሰለኝ። ሱቁ ራሱ አሁን ይሰማል። አሁን አይሰማም። አይ
አይደል? ልብስ ጠፋ። ቀልደኛ ነህ አንተ። እኔ እኮ ከልብስ እስከ ጫማ ዝም ብለህ የሴቶች ትንሽ ቀላቅልበትና ሱቅ ውስጥ ቢያንስ የኔ እነዚህኞቹ ናቸው ብለህ የእነሱን ጠቁም። ድንኳን አስቀድዶም ቢሆን ያሰፋልሃል እንጂ ለአንተማ ልብስ አይጠፋም። ስቲቱ የሌለ ነው ታዲያ እየሸጥክ ያለው። እንግዲህ የሀገር ነው ትለኛለህ። የሌለ ነው እየገዙ ያሉት ምንድን ነው ወንድማችን? ለእኔ የሚሆን ከሌለ ስለዛ ለአጫጭር ብቻ ነው ያለው እያልከን ነው ወንድማችን። ብሬ ረጃጅሞቹ አይግዙ ከአንተ ላይ ማለት ሀሳባቸውን ይቀይሩ፣ ወደኋላ ይመለሱ። ይህን ነገር አጥረው። ለማንኛውም እንግዲህ እስኪ ስማ አኬ ቢላ አማን ናችሁ? አለን ይመስገን አምላክ። ቢኒሽ ፓፓ አለሁልህ። ስማ የናይክ ዋናው እንትኑ አዲስ ብራንድ አወጥቶ ወደ እንትን እየሄደ እያለ ላይክ እንደ ፊልም ነው የተዘረፈውና ለብሬ ደወልኩለት። አረ የናይክ ድርጅት ዋናው ተዘረፈ እለዋለሁ። ቆይ ሱቅ ልሂድ። ስልክ ደውላችሁ ስልክ ስደውልለት ቆይ ሱቅ ልሂድ አላለ። የናይክ ዋናው ብራንች ነኝ አልሽ ብርዬ። ምንድን ነው ብራንች ነኝ እያለ እኔ ደግሞ ቆይ እስኪ ልደውልለት ያለ መስሎኝ እኮ ወደ ናይኪ ወደ ዋናው አያነሱም። ይዋድ የሰጠውክን ስጦታ እንደ ቀልድ እንዳታየው እሺ። ኧረ ተው እስኪ እናወራዋለን። አይ እንደ ቀልድ እንዳታየው። ተው አንተና ካርዲል ጋር አይሆንም። አኬ አይሆንም። ምን ካኬ ጋርና ካንተ ጋር አይሆንም። እንዴ አኬ እኮ ይሄ ምናምን ይሄ የወንዶች ጉዳይ ላይ ይሄ እኮ ሰው አይሆንም። እንደውን ሞከረልን እንጂ የተባለው እኮ እሱ ነው እንዴ። ጭራሽ እኔው እንደዚህ ምንድን ነው? ምን ተአምር ነው? ምን ተማምነን ነው አላለም። ዮሐዴ ምንድን ነው 100 ሺህ ከገባሽ በኋላ ጭራሽ እንደዚህ ወደ ኔጌርሽ ቢን ጭራሽ እና ታዲያ አሁን እኮ ኦልሞስት ነው አይገባል ተባለ ነው ብትበልጠኝ ነው ወንድማችን። በስንት ብትበልጠኝ ነው? አንድ ድገማ ፕሊዝ። በ900 እኔ አልከው። በ900 ምናምን ይቅርታ፣ በ1 ሚሊዮን 200 ሺህ ነው የሚበልጥ ማለት ይቅርታ። ግን ይሄንን ስናገር የኔ 1.3 አይደለ? እቺ 0.1 ናት። እቺ መጨረሻ ላይ 1 ናት ያንተ። ይቅርታና አንቺ 100 ሺህ ስትገቢ እንደዚህ ምን ያርግሻ? አንቺ ውጥር ንጥርም አትበይ። ቆይ አንድ ቀን ይያለ ምን አታድግሽ? ኧረ እባክህ እየተሳሰብን ነጥቧ ነች ምናምን ትላለህ። እቺ መጨረሻ ላይ ያለች 1.3 አይደለ? ከ1.3 1 ከዛ ቀጥላ የሆነች ነገር አለች። እኔ ራሱ ምን አቅብጦኝ ነው? እኔ ከመኩ ጋር አላወራም እንዴ? ሲጀመር መኩ ነው ያውርኛል። በጥቁ ትገባለህ እንዴ? እኔ 100 ሺህ ስገባ እና አወራኝ። መኩን ተዋት፣ እንደዚህ ጥቁር አድርጋ ትሸፈን። ሀዘን ላይ ነው። አይ ነገ አለሽ ብራዘር? ነገ አለ ወንድም ያለው ደግሞ ማስጠቂያ ጀግና ነው። ምርጥ መምህርነቱም ተዋቶልሃል፣ ንግዱም ተዋቶልሃል። እንዴ አንተ ወይ ክፈለኝ አሰከረኝ። እኔ እኮ አኬ የሆነ ሰዓት ሼር የምትሰሩ ምናምን መሰለኝ አንተ ማስታወቂያውን እኔ ቤት ምናምን እኮ ይጽፉልኛል እኮ ሰዎች። ሱቅ ልንመጣ ነበር እኮ ይሉኛል። እኔ ሱቅ የማን እየተባለ እኮ በጣም ከማስታወቂያ የተነሳ። አዎ ግን እንትን በል አትገዝት፣ ሌላ ሱቅ እንዳይሄዱ ከገዙት በኋላ ወደ ሌላ ሱቅ እንዳይሄዱ ይገዝታል። አሜን የሚለው እኮ ምን እንዳሉ ታውቃለህ? አካሉ ምንድነው መልሶቻቸው ምናምን ለማለት ፈልጎ ነው ወይ? ጭራሽ አልመስል እኮ ይሄም ጥሩ ነው። አካሉና መልሶቻቸው ለማለት ነው አሜን የተባለው እንጂ በፍጹም የብሬማ ሊሆን አይችልም ተባለ።
ኧረ ብሬ ያስመሰለው እንደዛ ደግሞ ቪዲዮ ላይ ታይቶ ያውቃል። አንተ እኮ ነህ እንዳለ ማስታወቂያ አንተ እኔ እኮ አንዱን ቪዲዮን ማለት ነው ባክግራውንዱን እየቀያየር ይለቋል። አንዳንዴ ደግሞ ግራ ያጋባኛል። እኔ ክቡ ነው አንዳንዴ ጥቁር ባክግራውንድ እላለሁ። የት ሄደ ዱባይም ቀርጾ የነበር እንዲላሉ ግርንግር ፎቅ ላይ እያቆመ ኧረ ኤዲቲንግን አስተካክል ቢያንስ በእናትህ ብሬ። እኔ ይቅርታ ዛሬ ብሶቴን የውስጤን ነው የማወራው። እንዲህ ስማ አኬ ወይ እንትናን ታውቀዋለህ እንዴ? ግስላውን እቺ የምበረዋ ጭስ ኤዲተሩስ አንተ ነው መሰለኝ እንዲህ እኔ ግራ እኮ ያጋባ ብሬ እኮ በጣም በግስላ እያደረገ ኧረ ብሬ ይመቸው። አይ ብሬ እኔ አንዳንዴ እንትን ቪዲዮ የምቀርጽበት መንገድም ደግሞ ትንሽ እኔ እሱ ላይም አሁን እውነት ለሆነ ማለት ቅሬታ አለኝ። ይቅርታ እኔ ሰውም እኮ ኮመንቱ እንዳለ እኮ ነው እንዳለ ወይኔ አክሊል ነው እኮ እንዳለ ኧረ በእናትህ ቢያንስ የሆነ ሞላ አድርገኝ እንዴ የሌለን ኬት ላምጣ ምናምን ልትለኝ ትችላለህ። ግን በዛ ልክም ደግሞ አይደለም። ትንሽ አሳጣኝ ማን እንዲህ ዲያረ ሆነ በቃ እኔ ራሴ ሳየው ክውን ያልኩት አኬ ኧረ ያንን በቱታ ምናምን ያለው ቪዲዮ ነው እሱ እንዲህ ከዛማ የሆነ ሊሰጥ ማለት ገዝተህ ምናምን እኮ አይመስልም። የሆነ እየረዳህ እኮ ነው የሚመስለው። አንተ ጊዜ እንደዛ ነው የሚመስለው። የሆነ ከጎዳና ላይ አንስቱኝ ነገር የምር ሲሉ አንድ ከጎዳና ምረዳ እየተረዳ ነው የሚመስለው። አዎ የሆነ ከጎዳና ላይ አንስቶኝ እያለበሰኝ ነገር ያው ፀጉርሽን በዛው ላስቆርጥሽ ሊጫወትብሽ ነበረ። የት አለ ፀጉር እንጂ አሁንስ እየሄዳችሁብኝ ነው። ስርዓት እንግዲህ አይ ስለ ፀጉር አታውሩ እንግዲህ ስርዓት እንግዲህ ስለ ፀጉር አንዴ ከጎዳና አንስተው ፀጉር አስቆርጠው ልብስ ምናምን ይገዛሉ አይደል? ምግብ አብልተው ምናምን ያሬ ሶስቱ ይነሱብሃል። ተው ስለ ፀጉር አንስተህ ሶስቱ በሶስት ስማ ፎቶ እኔ ጋር አለ። ስለ ፀጉር አታውራ። በአንድ ድንጋይ ሶስት ድንጋይ እንዴ ማነው ነው በአንድ ድንጋይ ሶስት ድንጋይ አላለ ቤቴ ነው ብለህማ እንደዚህ ይከባል። ኧረ ወዴት ቃላጠረኝ መብራን ቻው በቃ ወይ ስማ እንዴት አድርጌ አኬዋ ወይ ፓፓ እንዳትወጣ ፈልጋለሁ መጨረሻ ላይ የማወራ ጉዳይ ስላለኝ እዚሁ ላይ። ሌላው ግን በጣም የሚያስቀኝ የእንትናም ቪዲዮ አለኝ እንዳለቀው የመኩ አንተና ከሶስት ድንጋይ ያልከው ያንተ ቪዲዮ አቤል አቤል አይ ንስሓ ግን በውስጥ ነው የሚገባው። የምልህ አኬን በውስጥ ንስሓ በውስጥ ነው የሚገባው። አይ ስለ እንትን ነው ስለ ሱቁ ነው። በንግዱ ከመጣበት አይዘማም ብሬ ያማል። ለነገሩ ይመቸዋል ብሬ ሆን ብሎ እኮ ነው እንትን ይሄ ተንኮስ ያደርግህና ስለ ንግዱ እንድታወራ ያደርጋሉ። ምን አገባው እሱ ማስታወቂያ እየሰራ ነው። ይመቸዋል። በጣም ቢዝነስ ኦሪየንተድ የሆነ በጣም ገራሚ ሰው ነው። እኔ እንጃ ቲዮሎጂን የተማርከው ወይስ ቢዝነስ ምናምን የማርኬቲንግ ምናምን ነው? ምን ነበር ያልከኝ? እኔ እኮ ማርኬቲንግ አስተማሪ ነበርኩ። ኦኬ የምረን እና ታዲያ በእውነት I have told there for 3 years yeah ኧረ በለው እና ታዲያ ተማሪ ኧረ ይመቸው ስማ ተማሪ ነበር። ኢንተርንሺፕ አኬ ጋር ነው የወጣው እኮ በጣም እንዴ ኢንተርንሺፕ ወጣብሽ ፓፓ። ቲዮሎጂ ማይነሩ ነው። ጀለስ ሜጀሩን በማርኬቲንግ ሰርቶ እኮ እንዲህ አናወዘ አንሸዋረረ ያመቻቸው ነው። አንተ ራሱ ኦኬ እኮ እሱ ያሰራና እኛንም እኔ እኮ ምንም እኮ ዝም ብለህ እኮ እንትን እያልከን እኮ እኛ ምንም የሆነ ሲያስተምር ሳስበው ስማ አኬ ወይ ሲያስተምር ካየኸው ብዙ ጊዜ ስለ ማቴዎስ ነው የሚያስተምረው። ይቀራጭ ገንዘብ ሰብሳቢ ቴንክ ዩ እንዴ ማቴዎስ ከባድ ነው። ማቴዎስ እኮ በጣም የተማረ ሰው ነው። ባይዘ እኮ በተለይ
16ኛ ላይ መጥቶ 16ኛ ላይ መጥቶ እዛው ካልከፈትኩ ይታይልኛል እንዳይል። አይመኩ እኔ ቋንዴ ስሙ ጋይስ ቋንዴ ብሪ ሁለት ድንጋይ ፊት ቋንዴ ስሙ እኔ የሚያቦኩ በጣም እንደዚህ ነገሩን እንዲህ ጉትክት የሚያደርጉ እኔ 9 ሰዎች አውቃለሁ። 9 ሰዎች አደገኛ አብኩ የምላቸው 10ሩም መኩ ነው። በስመ አብ አንተ አሁን ብዙ ሰው አይገባውም። በእርግጥ አሁን የተናገርከው አይረዱትም። ግን አንተ ልጅ አንቺማ ታውቂያለሽ ብሬ አንቺ ሚዩት አድርጊው። አንቺ ተረድተሻል። ለዮሐንና ለአኪ ሲባል ምግብ ቤት ክፈት አላሉ? ኧረ ምን አይነት ሰው ይመቸናል። ከባድ ነው። ያስፈልገናል። እኔና ዮሐዲ ያስፈልጋል። ዮሐዲ በእርግጥ ማንም ማዕከላዊ ሰፈር ካለ ችግር የለውም። ዮሐዲ ጠንደልኝ ትላለች እና ታዲያ እኔ በጂም የበለጸኩ ሰው ነኝ እኮ ትቀልዳለህ። የበለጸኩ መጀመሪያ በጎመን በልጽግ መጀመሪያ ስማ ብልጽግና እኮ ነው የሚሉኝ ሲጀምር ጓደኞቼ እንዳለ ጎመንና እንቁላል አድርገህ በልጽግ መጀመሪያ ቀልኝ እንጂ በፕሮቲን የበለጸገ ምግብ ነው። ብልጽግና ለማ አካሉ ወተትና እንቁላል ታቅፍ የምዞረው ምናምን የሚለው አታውቀውም እንዴ? እኔ እኮ ነኝ። አዎ በፊት አስተዋውሳለሁ። እሱ ማስታወቂያ ምን እንዲበለጽግ ብሩህ እንደሆነ ነው ምናምን ብዬ የገጠምኩት ራሱ ነኝ። ምን ነው ወተት ሁሌ ከጎመኑ ግን አሳንሰሻል። ያን አሳንሶብሻል ዮሐዲ ከጎመኑ እንቁላሉ ብቻ ነው ያለው። ጎመን እኮ ለእውቀት ነው ወንድማችን። እኛ ስለ ሰውነት እኮ ነው ያወራን። ስለዛ እውቀቱን ያነሰብሽ እውቀቱ ነው የጎደለ ያልከኝ። ኧረ ተው አንቺ አይሁን ከታች ምን ወይስ ዘሚኬን ፎሎ እያደረጋችሁ ተጠቀሙበት ይላሉ። ምን እሺ ሊያደርግ ነው የዮባን ፎቶ ሊለቀቅ ነው እንዴ? ዮባ ምን የሚለቀው ቪዲዮ አለ? ኧረ ብሬ ከታች ተቀናቃኝ መጥቶብሃል። ቦልኮ ነፂ ክሎዝስ ይላል። ቦልኮ ብሬ ሳታስነቃ ብሬ ኧረ ብሬ የአኬሼር አይተሻላ ዮሐዴ እንዳሰማ ሞዴሬተር ሰጥቻለሁ እንዴ? አሰማም እንዴ? ቦልከው ይላል ራሱ ሊቦልከው እኮ ከዛ ባንቺ ሊሳበብ ነው። እኔ ሚስተር ኧረ እዚህ ባለሱቆችን ነጋዴዎችን ሳታስነቃ ነው እንትን ማለት ያለብህ። ሆነ ቦለክ ነገር ገብቷል ወይ? ከአንተ ላይ እየወሰዱ ማድረግ ነው። ግን አሪፍ ነው። እኔ አሁን እንደ ስራ እኔ ገቢዎች እንደ መስራቴ አሁን እንደ ነገሮች ስሰማ አውርደው ምን ይሰራል እዚህ? አውርደው አቤል ምን ይሰራል እዚህ? ከታች ተቀናቃኙ ሲያሳስበን ላይ ጠላት አለብሽ ለካ አባት። አውርደው ለምን ምን ችግር አለው? ገቢዎች ምን ማለት በቃ መክፈል ያለብን ነው። ምን ለማለት ፈልገህ አከፍልም? አይ ተዛዝቼ ነበር ለማለት ያክላያ። ምን አረጉ? መኩ ሞዴሬተር አሰጠኝም መኩ አኪስ አረጋግጫለሁ። አኪ በአግባቡ ነው መሆን ያለበት ወይ ነው? ሰምታላ ምን? አዎ ዓለም አቀፍ ልንጀምር ነው። ሰሞኑ እኮ ልናስተዋውቅ ብለን ሁኔታዎች እንትን እያልን ነው እና ዓለም አቀፍ ኤክስፕሬስ ትላለህ። ዓለም አቀፍ ፋስት ኤክስፕሬስ ሊጀመር ነው። አዎ ፖስት የምታደርገው ምንድነው? ቴሌግራሜን የምታስጨንቀው? አይበኩ ጎበዝ ነህ ግን እንዴ አንተ ራሱ ደስ ብላል። 1200 ሰው ሲደርስ ጠብቀው ወራው አይደል? ጀግና ቴሌግራም ላይ ግቡ እና ብሬን እንላለን። ባይዚ መኩ በጣም ፈጣን ሰው ነው። እንደዚህ ጉዳይ ላይ ከባድ ሰው ነው። አዲስ በጣም ነው በቃ የሚሰራው። አይ የኔ አይነገር ዓለም አቀፍ ነው። እኔ ብቻ አይደለም ሰብሰብ ብለን ነው ፓፓ የኔ አይነገር ይላል። 1200 ሰው ካልደረሰ ነገር ይኸው ፓፓ መጥቷል። ቆይ ሌላኛው አንድ ሺህ ነገር ነው ቀረች። አኬ ሶስት ይግባና እንናገር እንደ ቀረ እንጂ በጣም ስንት ጊዜ
አስበዋል። ኳስ እየተጫወትን መሀል ላይ ማስታወቂያ ስናስገባ ስፖንሰሮቻችንን ስናስተዋውቅ እዩብ ዘሚካኤል እና ዲያቆን መኳንንት የባልትና ስራዎች የሚል የባልትና ስራ አይደለም እንዴ? ይሄ ምንድነው? አማ ባልታ አይሻልም? ባልትና አራራራ አመሰጠርሽው ሚስጥር አደላደልሽ። አይ ደስ ይላል፣ ደስ ይላል። እንዴ አባቢ ምንድነው? ወጣ በይ። እሺ ኧረ ተጠጋን ጎበዝ። ጋይስ እንዴ አሪፍ ነው። እቺ ሚስጥር አደላደለች ዮባ ድንገት ገብታ። አይ አሪፍ ነው። እና ኃላፊነትን የተወጣ አኬ ግን ምንድነው? እስቲ እኮ እኔ እኮ አስተዋወኩኝ እኮ ሳላስነቃ እንደቀድ አድርጌ ገባሁበት። እስቲ አስተዋውቁኝ። ምንድነው ልጀምሩ? አሁን ሰሞኑን እንጀምራለን አላችሁ። ባክግራውንድ ላስገባ ብዬ ፎቶ እየፈለኩ ኔትወርክ አላዘኝ። አንተ በመዚህ ቲክቶክ ይዘጋባል የሽሮና የበርበሬ ፎቶ። ቋሽ አረ በታዝቂ ነመቢ ምንድነው ዛሬ አስቧል። እንደ አደገኛ መኩ ሽሮ ታስተዋውቅ ፈልጋ ሲሰራ እንዲህ ነው የሚሆነው ብላ ሽሮ ባክግራውንድ ላስገባ። እስቲ ሂድ ዝም ብለህ እንደዚህ አስተዋውቅ ንገረን። እስቲ አሳየንሽ ባክግራውንድ እስቲ ይሁንሽ። እንግዲህ ያው እኮ ነው ብታስገባውን ባክግራውንድ እንትን አልሆነ። ፉድ ፕሪፓሬሽን ዞር በላት። ፉድ ፕሪፓሬሽን አላለም። የምግብ ዝግጅት ምናምን ምንድን ነው? ምን ትምህርት ቤት ልከፍቱ ነው? ምን ተረስል ምንድን ነው እያለን ያለው? ማረኝ ቢቀርብ ይሻል ነበር እንደዚህ በሩብ ከምታሳይ። ምን እያሉ ነው? ምንድነው የምግብ ዝግጅት? ምን ቆይ አንዴ ልምጣ። የት? እዛው አይሻልም? ኦኬ ከነ ወፍጮ ነው አላለም። ቀጥታ ተኩሱን ከወፍጮ ቤት ይለኛል ከታች አሉ። ስማ ምን ነበር ይሄ ምንድነው የምግብ ዝግጅት ምናምን ትምህርት የሚሰጡት ምን ነበረ? ይሄ ስካፌር ነው ያለው። ስካፌር ጀለስ ምን ሊያሰማን ነው? ሜቢ እሱን የሚገዳደር ትምህርት ቤት ልናቋቁም ነው እንዳይልን። እስቲ መጨረሻውን ነው። እስቲ ምንድነው ከታች እንደተጫነ ነው እስካሁን አልደረሰም። ኦኬ እሺ ቦክስ ነገሮች እሺ የወርቅ እንትን ነው ይሄ። እንትን ነው የቦክስ ነገሮች መሰሉኝ እንደዚህ የሚላኩ ነው። እስቲ የመጀመሪያውን አንብብልኝ እኮ የመጀመሪያውን አንብብልኝ አቢላ። የት ከተዘረዘሩት ውስጥ አረዳ አይታየኝም። ጌታ ይድረስ የባልትና ውጤቶች በቃ ታምን አልኩኝ እኔ። እሺ ምን ታሽሙር ምን አለ ነው ኩዚ? እሺ ቀጣይስ ምንድነው? ቀጣይ አንብብ። ምናዊ ነው የሚለው ሙሉን አንብባ የሆነ ነገር እንትን እሺ ማዕከላዊ ነው እንደሚለው አባቢ። ሶስተኛው የቅዱሳት ስዕላት ነው የሚለው ቅዱሳት ስዕላት። እሺ ከታች ክራፍት ያው ድራፍት ኧረ እንዲህ ተጀመረ ጭራሽ ከዚህ ወደዛ ድራፍት ሽሮውን ከበሉ በኋላ ድራፍት ኤክስፖርት አናርግ። መጽሐፍት ይላል። አሪፍ ቆንጆ፣ በጣም አሪፍ። በግልጽ በደንብ ንገረን። ኦኬ ባህላዊ አልባሳት ነው የሚለው ሁለተኛ ባህላዊ አልባሳት ነው። አየሁት አዲሽናል ክሎዚንግ። እሺ እስቲ እንትን በል እስቲ ንገረን እስቲ ሀሳቡን። በጣም ቆንጆ ይመስላል ግን አይዘውነት ሲሪየስ ጸድ ነው። እሺ ይሰማል ድምጼ? ይሰማል ፓፒቾ ይሰማል ወይ? ይሰማል። ያው እንግዲህ ምንድነው ያሰብነው ወደ ውጪ መላክ ነው ማለት ሰዎች የሚልኩትን
ሰዎች የሚያዙትን እንልካለን ማለት ነው። የባልትና ውጤቶች፣ የባህላዊ አልባሳት የሚሆኑ የተለያዩ የባህል አልባሳዊት፣ ቅዱሳን ስዕላት፣ ክራፍቶች፣ መጽሐፍት። ጀስት ስማችን ፋስት ኤክስፕሬስ ነው የሚባለው ከወንድማችን ከዮባ ጋራ ማለት ነው። አንድ ላይ ነው እንትን ያደረግነው እና ሜቢ የሚያዙት ውጭ ያሉት ሰዎችን የትኛውም ነገር እንግዲህ ታዛዥ ነን። ሮጥ ብለን እንልክላቸዋለን፣ ባሉበት ቤት ይደርሳል ማለት ነው። ስለዚህ ውጭ ያላችሁ የትኛው ሀገር ያሉት ፋስት ኤክስፕሬስ በሚለው ስያሜ እንግዲህ እንትን ብለናልና ማናችሁ አረኛ ነን እና መጽሐፍቶችን የቤተ ክርስቲያን የትኛውንም ማዘዝ ይችላሉ። ቅዱሳን ስዕላት፣ አልባሳትም ደግሞ ያው ነጠላም ይሁን ባህላዊ አልባሳትም ይሁን የትኛውም ነገር ባሉበት ሀገር ካችን እናደርጋለን። ታዛዥ ነኝ ማለት ታዛዥ ነን ብቻ በጣም ሌሎችም ወንድሞቼ ስላሉ ማለት ነው። ማዘዝም እንትንም ይችላል። እንደዛ የሚፈልጉትን ሰው ሲልክ ብቻ ሳይሆን እነሱ ራሳቸውም የሆነ ነገር ላኩልን ሲሏችሁም ቀጥታ ትልካላችሁ ማለት ነው። ከዚህ እናንተ ኮንታክት እያሉ ነው። ለምሳሌ መጽሐፍ ቢፈልጉ ከቤትም እየዘገየ ደርሷል መሰለኝ። ከቤትም ካዘዙ ምናምን እንትን ተቀብለን ምናምን ማድረስ እንችላለን ምናምን ነገር እኛም እንልካቸዋለን። ከኛም የትኛውም ካዘዙ ከፈለጉት ማዘዝ ነው። በጣም ደስ ይላል። እና ቤቴን ያበደ ነው። ብሬ ቆይ አንዴ ብሬ ደግሞ የትም ይለች ኮንታክት ሰዎች ከኔ ሱቅ ልብስ ግዙልኝ ነው። እኔ ብሬ በጣም አስቧ አውሮፓ ከአሜሪካና ከአውሮፓ ከብሬ ሱቅ እስቲ ቆንጆ ልብስ ግዙልኝ ተይበናሽ አለን። አይ ሀገራዊ ልብስ አለን። ባህላዊ አንተ ምን እኛ ሀገራዊ መረትም ግን በምን ያህል ጊዜ ይደርሳል? ስማኝማ መኩ በምን ያህል ጊዜ ማድረስ ትችላላችሁ? ሚኒመሙ ቀን እንደዚህ ማትፈትን አንዴ አቤላ አይ እንዴ ነው ከዚህ በፊትም እንደላከ እኮ አውቃለሁኝ። እኔ እኮ ቃል ልኬያለሁኝ። ሚኒመም 10 ቀን ነው። አሁን ባለፈው እንደዛ 10 ቀን ነው። ባለፈው ለስስታሪ ማለት ይቻላል 1 2 ዓመት ወይ 3 ዓመት አክቹአሊ በሌላ ዘርፍ ቢሆንም በገናና ክራር በመላክ ቢታወቅም እዚህ ላይ ኤክስፒሪየንስ እና አሁን 10 ቀን ነው በቃ ሚኒማም 7 ቀን እስከ 10 ቀን መሃል ላይ ነው አብዛኛው ብዙ ጊዜ የሚላከው። በዛ ከተባለ 12 ቀን ነው የሚፈጀው እና በዚህ ኮንታክት ይሄ የቴሌግራማችን ግሩፕ አለ፣ ስልክ ቁጥር አለ። በዚህ ስልክ ቁጥር ዋትስአፕም መጠቀም ይችላሉ። ከዋትስአፕም ከቴሌግራም ላይ መጠቀም ይችላሉ። ጀስት ገብቶ ማዘዝ ይችላሉ። የፈለገው ላይክ ዲኤችኤል በሉት በቃ በእኛ በኩል እናደርሳለን። እኛ እና ታዛዦች ነን። ከታች አንዱ ምንድነው ሞተር ላይ አውጥተው ማስታወቂያ ሊያሰሩ ነው እያሉ ነው ከታች። እናንተ እንደው ታየኝ እኮ ለነዚህ ደግሞ ሞተር ላይ እንደ ዲቼ ጀግና የሆነ በርበሬና ሽሮ ተሸክሚ ስሩ አሯጥ ምናምን ስቀረጥ ኧረ ተው ሰማ ጸዴ ነው። ግን እንትኑ ይሄ ፋስት ኤክስፕረስ የሚለው ግን ሌላ አሉ። አሁን እኮ የፈጠነ ቺካራኩን እኮ ዞር ፋስት ኤክስፕረስ ስሙ ተይዟል። ሌላ ብታወጣ አይሻልም? ዓለም አቀፍ ስሙ ተያዘባቸው ማለት ዓለም አቀፍ ያሉ በተለያየ ነገር አንዴ ስማ ቼክ አድርገናል። ፋስት ኤክስፕሬስ የሚለውን በናሚቢያ አለ፣ በእንግላንድ አለ፣ በተለያዩ ሀገራቶች ሊገኙ ይችላሉ። ኢትስ ኮመን በሀገራችን ደግሞ ስለሌለ በሀገራችን ልክ መጠቀም ይቻላል። ፎር ዛት ማተር ችግር የለውም። ዓለም አቀፍ ስንሆን ደግሞ ያኔ እንግዲህ ዘ ፋስት ኤክስፕሬስ እንላለን ማለት ነው። ዘጨምረት ትቀይሳለህ። ኧረ በጣም አሪፍ ነው። ማርያም አፖስቶሊክ ኤክስፕረስ ብለን ቴሌግራም ተቀላቀሉ። ኤክስፕረስ ብለን ብሬ ቆይ በመሀል የገባው ምን ለመሆን ነበር? ኧረ ቆይ እስኪ የብሬ ቀድመው እንዲያወራ ሲል እኛ ጋር ምናምን ብሬ የገባው ምን ልትሆን ነው? የአንተ ኤክስፕረስ ነው። ኤክስፕሊሲት ነው የኔ
አይዞ ብሬ ካንተም ተቀብለን ልካለን። ካንተ ካዘዙ እኛ ተቀብለን ልክላቸው። አምንሃለሁ መኩኩ አምንሃለሁ። አሪፍ ኦፖርቹኒቲ አይደል? የሰፈሬ ሰው ጎረቤቴ እኮ በቃ ይዘዙ እንጂ ካንተም ተቀብለን አቤል ማስታወቂያ አሉ። አንዱ ደግሞ ከታች እሺ። አይ በቃ እኛ ሀገር ውስጥ እንልካለን፣ ችግር የለውም። የእኛን ሀገር ውስጥ ትልኩልናላችሁ። አሪፍ ነው። እኔ እሺ፣ ለማንኛውም አኬ እንዲሁም ብሬ ሁላችሁንም በጣም በመጀመሪያ አመሰግናችኋለሁ። የራሴን ተናግሬ ልጣ። ሰሞኑን ትንሽ ጥሩ ላይ አልነበርኩም፣ ወንድም አርፎ እና ወይኔ። እሺ መኩ እየቆየ ነው ድምፅ የሚደርሰው። መኩ ሚዩት አድርጊው አባቢ። አንተ ከታች ባለ ነገር እየጻፈኩ እየሳቀ እንትን አለ ረበሸን። እሺ አቤል አቀጥ ያንቺ አባቢ። ኦኬ እና ፋስት ኤክስፕረስ ብለው ጽፎ እሱን እያየሁ እሱም ለዛ ነው የሳቀው። እና ብራዘር አርፏል እና ለደወላችሁልኝ እዚህ ውስጥ ያላችሁትን በሙሉ እየደወላችሁ ላጽናናችሁ ብዙ ነገር በተለይ እውነት የኛ ልጆች በጣም እስኪገርመኝ ድረስ እንትን ስትሉኝ የነበራችሁት እየጻፋችሁልኝ በጣም 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 በብዙ ኢቭን ቪዲዮ እየሰራችሁ እየላካችሁልኝ እኔን ለማዝናናት ያደረጋችሁት ነገር እግዚአብሔር ምስክሬ ነው የምላችሁ፣ በህይወቴ ልረሳው አልችልም። ባለውለታዬ ናችሁ የእውነት 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 እና ሁላችሁንም በጣም አከብራችኋለሁ። አክሊል ትንሽ ነገር እንድትናገር የምፈልገው ወይም እንድትል የምፈልገው ነገር ምንድነው? ብዙ ሰው በህይወት እንትን ላይ ገጠመኝ ውስጥ ሲያርፍ አይኖ እግዚአብሔር ያለው ነው የሆነው ቢባል እንኳን በዛች ሰዓት ውስጥ እጅግ በጣም አስቸጋሪ መቀበል ነው ያለው። ማለት ለመቀበል የሚከብድበት ነው። በተለይ ደግሞ በእድሜ ወጣት ሆኖ ወይ ሳታስታምመው ወይ እንደዚህ ሰው ሲያልፍ እጅግ በጣም በእውነት በጣም ያሳዝናል። ከልቤ ነው የምነግራችሁና ምንም ብትሉት ያ ሰው ሊጽናና የማይችልበት ሲቹዌሽን ነው እንትን የሚለው የሚገጥመውና እንዲህ አይነት እንትኖች ለብዙ ጊዜ ቪዲዮ ተቆርጦ እንኳን ለሰው መላክ የሚቻልበት ወይ ቢኖር እኔ አሁን እግዚአብሔርን እውነቱን ስነግራችሁ እግዚአብሔርን የጠየቅኩት ነገር ቢኖር በቃ እኔ በርትቼ ፋሚሊን ለማበረታታት ነበር። በቃ የኔ እንትኑ እዛ ጋር ነበር። ከዛ እግዚአብሔር ግን አደረገልኝ። በቃ እንደማልመልሰው ሳውቅ ነገሮች እንደማይሆኑ ሳውቅ እናቴ ጋር ነበር ፎከስ ያደረኩት። ለምን ትንሽ ከባድ ጊዜ ነበረ ስታሳልፍ የነበረው በሰዓቱ። ምክንያቱም አጋጣሚ ነው ይሄ ያረፈው ምናምንና ሰዎች ሊሰሙት የሚችሉት ነገር ከእንትን ውጭ አሁን መጽሐፍ ቅዱስ ስታንብብ ብትለው ይከብዳል። ግን የሆነ ሰው የሆነ ሪከርድ የተደረገ ነገር ቢልክ የእውነት ነው የምልህ እያለቀሰም ሲሰማው ምናልባትም ለቅሶ ሊያቆመው ይችላል እና በዚህ ጉዳይ ላይ አኬ የሆነ ነገር እንድታወራ ፈልጋለሁ። ምናልባትም እዚህ ውስጥ ያላችሁ ሰዎች እኔ የከፋኝን ያክል በእኔ ሁኔታ ውስጥ ያሉ ሰዎች ሊሰሙት የሚችሉትን ነገር እኔ አሁን እንድትናገርና ሪከርድ እንዲደረግ ፈልጋለሁ። ለምን በየቀኑ በየሰዓቱ ብዙ ለቅሶዎች አሉ፣ ብዙ ሀዘኖች አሉ በየቤቱ እና እሱ ነው። ሌላ ደግሞ ተጨማሪ የምናገረው እግዚአብሔርን ይህን እንኳን እንደ እንትን ነው የማወራው፣ ፖስትም አድርጌዋለሁኝ። ለካ ሰው የለቅሶ ቤት ምስር ወዳለሁ ይላልና ያንን ምስር የምንወደው የእውነት እኔ አንዱ ነበርኩኝ የለቅሶ ቤት ምስር የሚወድ እና የምሬን ነው የምላችሁ። ለካ ለቅሶ የኛ ስላልሆነ ነው የምንወደው ያንን ምስር እና በጣም ነው እንትን ስል የነበረውና አይ ቲንክ ያስተጋባል ሙሌ መሰለኝ እና ያ ነው ብቻ። አክሊል አሁን የሆነ ነገር እንድትል ፈልጋለሁኝ። አመሰግናለሁኝ። እሺ በመጀመሪያ ደረጃ እንግዲህ ነፍስ ይማር አቤሉ። ያው እንግዲህ በሰፊው አገኘሃለሁ ብዬ ነው አሁን ልመጣ ስለሆነ እሑድ ምናምን ብቅ እላለሁ ብያለሁ ጌታ ቢፈቅድና ብንኖር እና ኤኒዌይስ ያው እሱ እንዳለ ሆኖ ግን
አሁን ያነሳው ሀሳብ እውነቱን ለመናገር ወይ ራሱን ችሉ አንድ ቪዲዮ ተሰርቶበት ከዛ ላይ ቢገባበት ምናምን በስነስርዓት በዝግጅት ምናምን በጣም ጥሩ ነው። ምክንያቱም እንዳልከው ይሄ በጣም የብዙዎች ችግር በጣም የብዙዎች የውስጥ ህመም ምናምን ስለሚሆን እውነቱን ለመናገር እንዲህ በቀላሉ የምናገረውም አይደለም፣ ጌታ በሚያውቀው ማለት ነው። የሆነ በደንብ በቃ ከሰዎቹም አንጻር ምናምን ከውስጣቸው አንጻር ደግሞ እንደ እግዚአብሔር ቃል ምናምን አድርገን በደንብ ሊነገር የሚገባውም ነገር ነው። እንዳልኩ በጣም ትልቅ ርዕስ ነው። በቃ ይሄ ሰውን ማጣት ምን ያህል ውስጥን እንደሚሰብር የምታውቁት ማለት ነው። ኢየሱስ አልቅሷል አልዓዛር ሲሞት አስቡት። ጌታችን ኢየሱስ እንደሚያስነሳው ራሱ እኮ ያውቃል። ጌታ ኢየሱስ እንደሚያስነሳው እያወቀ ዮሐንስ ወንጌል ምዕራፍ 11 ላይ ቀደም ብሎ ምንድነው አልዓዛር አንቀላፍቷልና ኑ እንቀስቅሰው ብሏቸው ሊያስነሳው ማለት ነው። እግዚአብሔር በእርሱ እንዲከብር ነው እዛ ለመኖሪ ምናምን ነገር ብሎ ነግሯቸው ምናምን በቃ እንደሚያስነሳው ያውቃል። ግን አልዓዛር እንደሞተ ሲነግሩት ለጌታችን ኢየሱስ እንባውን አፈሰሰ፣ አለቀሰ እና የወደው ነበረ እያሉ በዙሪያ ያሉ ሰዎች ራሱ ተናገሩ። እና ሞት ምናምን ይሄ እንደዚህ ከኛ በጣም የምንወዳቸው ምናምን የቅርብ ሰዎች ምናምን ሲነጠሉ ምናምን በቃ ያስለቅሳል እና ያሳዝናል፣ ውስጥን በጣም ይሰብራል። እና እንደዚህ አይነት ነገሮች በቀላሉ አሁን እንደዚህ ነገሮችን በጣም በቀላሉ መጠገን በጣም የሚቻል አይደለም። ስለዛ መጽናናትን የሚሰጠው መንፈስ ቅዱስ ነው በመጀመሪያ ደረጃ። ግን እንደ እግዚአብሔር ቃል ግን የምናወራው ከሆነ ያው እኔ እዚህ የምንኖርበትን ነገር እንትን ማለት ነው እንዳልኩት አሁን ዝም ብሎ እንደው ትንሽ ነገር እንበልበት እንጂ አንድ ቀን እንገባበታለን። ቪዲዮ ሰርችበት ላይቭ እገባበታለሁ። ግን ዝም ትንሽ ነገር ለማለት ያህል እኔ ትልቁ ነገር ማወቅ ያለብን ነገር በቃ ይሄ ሲጀመር ይሄ የምንኖርበት ምድር የኛ ቦታ አይደለም፣ በቃ ቤታችን አይደለም። ቤታችን ስላልሆነ በቃ የተወሰነ ጊዜ እንደ እንግድነታችን ኖረን በቃ እንሄዳለን። ይህንም ሁላችንም ማወቅ አለብን። ማለት በማወቅ ደረጃ ብቻ አይደለም። በእርግጥ አንዳንድ ጊዜ እውቀት ካልተዋሃደን ምንም ጥቅም የለውም። የክርስትና ትምህርት እንዳጠቃላይ የድህነቱም ይሁን የነገረ እግዚአብሔሩ ምኑም በማወቅ ደረጃ ዝም ብሎ ይታወቅና ግን ከውስጣችን ጋር ካልተዋሃደ አንድ ቀን ዝም ብሎ መጥቶ የሆነ ሰይጣኑ ምኑም ዝም ብሎ ያነሰዋል። ዝም ብሎ እውቀት ብቻ ሲሆን አንደበት ላይ ብቻ አእምሮ ላይ ብቻ ዝም ብሎ የቀረ ነገር ሲሆን ልባችን ላይ ካልተቀመጠ ካልተዋሃደን ትምህርቱ ዝም ብሎ ይሄ በአሸዋ ላይ እንደተመሰረተ እንሆንና ነፋስ ሲመጣ ጎርፉም ሲጎርፍ ይመታናል፣ አደገኛ ወዳደቅ እንወድቃለን ውስጣችን ጋር ካልተዋሃደ እና ይሄ እኛ እዚህ የምንኖረው ኑሮ ዝም ብሎ እንደ መጻተኛ እንደ እንግዳ የምንኖርበት እንጂ የእኛ መኖሪያ አይደለም የሚለውን በማወቅ ደረጃ ብቻ አይደለም ከውስጣችን ጋር ምንድነው በደንብ ሊዋሃድ ነው የሚገባው። ይሄ በቃ ይሄ የምንኖርባት ይህቺ ምድር የእኛ ቤት አይደለችም፣ የእኛ መኖሪያ አይደለችም። እኛ እንግዶች ነን እዚህ በቃ አለቅ እንግዶች ነን። ጴጥሮስም እንደዛ ነው ያለው፣ እንግዶች ነን። ስለዛ እንግዶች ስለሆነን የተወሰነች ጊዜ አርፈን ከዛ ነው በቃ ወደ ቤታችን ወደ ሀገራችን እንሄዳለን። ጳውሎስም እኛስ ሀገራችን በሰማይ ነው የሚለው ለዛ ነው። ይህንን አንዴ ካወቅን ሁላችንም እንደምንሄድ መጀመሪያ እናውቃለን። ከዛ በኋላ ግን አንዳንድ ጊዜ እንዳልኳችሁም ይሄ የምንሄድበት መንገድ ምናምን የምንለይበት መንገድ እችን ምድር ምናምን ቤተሰቦቻችን ምናምን እዚህ ያሉትን በስጋ ያሉትን የምንለይበት መንገድ ምናምን አንዳንዴ ለምሳሌ በጣም አስቸጋሪ ሊሆን ይችላል። ወይ በወጣትነቱ የሚሄድ ሰው ሊኖር ይችላል። ገና ልጅ እያለ የሚሄድ ሊኖር ይችላል። ብዙ ዓመት ኖሮም ደግሞ ሊሄድ የሚችል ይኖራል ምናምን እና የተለያዩ መንገዶችን ታያላችሁ። እንግዲህ ሰው ከዚህ የሚነጠልበትን ማለት ነው። እና እነዚህን ስናይ አንዳንድ ጊዜ ግራ ሊያጋባን ይችላል። ገና እንደዚህ አይነት ወጣት ሰው ምናምን ልንል እንችላለን። እና አሁን እንደነዚህ አይነት ነገሮችን ስናይ በቃ የመጀመሪያው ማወቅ ያለብን ነገር እግዚአብሔር ያውቃል የሚለው ነው። እኛ ከኛ የተሻለ ነገር እግዚአብሔር ያውቃል ጋይስ፣ እግዚአብሔር ያውቃል። እና የእርሱ ፈቃድም ደግሞ እንድትሆን መጸለይ ነው ያለብን። አንዳንድ ጊዜ የሆነ ከኛ እውቀት ውጭ ይሆናል ብዙ ነገር። በቃ ምንድን ነው ለምንድን ነው እግዚአብሔር አንዳንድ ግራ የሚያጋቡ ነገሮች አያጋጥሟችሁም እንዴ? እንጦንስም እኮ የሆነ ወቅት ላይ እኮ ጠይቆ ነበር። በጣም ጨካኝ ሰዎች ምናምን በጣም በዝባዥ የሆኑ ሰዎች ምናምን እዚህ ምድር ላይ ተሳክቶላቸው ተንደላቀው ሲኖሩ ልታይ ትችላል። በጣም የዋህ ነው፣ ትሁት የሆኑ ወደ እግዚአብሔር የቀረቡ ምስኪኖች ሆነው ግን ደግሞ በችግር ውስጥ በቃ እግዚአብሔሩ ለአንተ እየታመነ ሰው ለምንድን ነው ችግር እንዲህ የምታደርገው ብለህ ልጠይቅ ትችላለህ። አንዳንድ ጊዜ እንደዚህ ነገሮች በጣም ያጋጥማሉ።
ግን ለእንጦንስ የተመለሰለት ነገር ምንድነው? ራስ ላይ ትኩረት አድርግ፣ እግዚአብሔር የሚያደርገውን ሁሉ አታውቅም ነው። ኦኬ፣ የእግዚአብሔር ነገር ሁሉ አናውቅም። ስለዚህ መልካሙን የሚያውቀው ጋይስ እሺ ተመልሻለሁ መሰለኝ። መልካሙን የሚያውቀው እግዚአብሔር ነው። ስለዛ የመጀመሪያው ምንድነው ወደ ውስጣችን ልናስገባው የሚገባው ነገር የሆነ ነገር ሲነሳ እግዚአብሔር ያውቃል የሚለውን ነው። ከዛ ደግሞ የጌታ ፈቃድ የእርሱን ፈቃድ ደግሞ ይሁን የሚለውን ጌታችን አባቱ ብትፈቅድስ ይህቺ ጽዋ ከኔ ትለፍ አለና ሞቱን ማለት ነው። ነገር ግን የአንተ ፈቃድ ይሁን እንጂ የኔ አይሁን አለ። አሁን ይሄ በጣም ትልቅ ትምህርት እኮ ነው የሰጠን ጌታችን። የአንተ ፈቃድ ይሁን የሚል ታላቅ የሆነ ጸሎትን የሰጠን ታላቅ የሆነ ጸሎትን ያስተማረን እና እኛም ልንል የሚገባው እሱ ነው። እና አንዳንድ ነገሮች ከእውቀታችን ውጭ ናቸው። ከእውቀታችን ውጭ የሆኑ ነገሮች ላይ ብዙ መጨነቅ የለብንም። እግዚአብሔር ያውቃል ብሎ ማለፍን በጣም መልመድ አለብን። እያንዳንዱን ነገር የሆነ ባይ ሪዝኒንግ ምናምን ይሄ በአመክንዮ ምናምን ሁሉን ነገር ቁጭ ማድረግ አይጠበቅብንም። ስለዛ በእግዚአብሔር ዘንድ ግልጥ የሆኑ የሚታወቁ ነገሮች ሆነው ለእኛ ግን የተወሰነ ሸፈን ያሉ ነገሮች ሊኖሩ ስለሚችሉ እሱን እያሰብን ግን ደግሞ እግዚአብሔርን ተስፋ ማድረግ የእግዚአብሔርን ነገር መልካም እንደሆነ ማሰብ በወጣትነታቸው ሰዎች ከኛ ቢለዩ እግዚአብሔር ያሰበው መልካም ነው ብሎ በእግዚአብሔር ላይ እምነትን መጣል ምናምን ያስፈልጋል። ግን አስቀድሜ እንዳልኩት በቃ ማናችንም ትንሽም እድሜ እንኑር ብዙም እድሜ እንኑር ይሄ በእንግድነት የመጣንበት ምድር ነው። በተለይ አሁን እንደ ክርስቲያን ካሰባችሁት እንግዳ ቤት ሄዳችሁ የራሳችሁ ቤት ያልሆነ ቦታ ማለት ነው ሄዳችሁ ብዙ ጊዜ መኖር አሁን ያን ያህል ምቾት ይሰጣል? እውነቱን ለመናገር ያን ያህል እኮ ምቾት አይሰጥም። እንደ ክርስቲያን ካወራ ነው በጊዜ የሚሄዱት እንደውም በቃ ያው እንደ ክርስቲያን ካወራ ነው ጥሩ ነው። እንደ ክርስቲያን ካወራ ነው ቶሎ ወደ ጌታ ሄዱ። እንዴ ጳውሎስ እኮ ይላል እንዴ ጳውሎስ ምን ብሎ ነው የሚናገረው? ህይወትም በቃ ለክርስቶስ ነው፣ ሞትም ደግሞ በቃ ለእርሱ ጥቅም ነው። ለምን ሲሞት ወደ ክርስቶስ ይሄዳል። ለዛ ነው በሌላ ስፍራ ሊሄድ ከክርስቶስ ጋርም ልኖር እናፍቃለሁ ብሎ የሚናገረው ለዛ ነው። ስለዛ ጥቅም ነው እንዴ በእንግድነት ሄደ እንትን ማለቱ ማለት ለእንግድነት የሆነ ቦታ ሄደ ብዙ ጊዜ ከዛ እንደ እንግዳ ሆነ መቀመጥ የሆነ ቦታ መጻተኛ ሆነ መቀመጥ አሰልቺ ነው። ስለዚ እንደ ክርስቲያን ስታስቡት ጋይስ እንደ ክርስቲያን ስታስቡት በቃ እቺ ምድር እንደዛ ናት። በእንግድነት ይህን ሁሉ ከምትቀመጥ ወደ ሀገር ሄድ ደግሞ ጥሩ ደግሞ እንደዚህ ስላችሁ ደግሞ በሉ እንነሳ ወደ ሀገራችን ሂዶ ግር ብለህ ደግሞ ሂድ እያልኩኝ ሳይሆን ግን እግዚአብሔር እንደፈቀደው ነው የምንሆነው። በቃ እግዚአብሔር ባለን ጊዜ እንሄዳለን። ስለዚህ ከኛ የሚጠበቀው ምንድነው ካልን ተዘጋጅቶ መጠበቅ። በቃ ወደ ቤት የምንሄድበት ወደ ቤታችን የምንሄድበት ጌታችንና መድኃኒታችን ኢየሱስ ክርስቶስ በአባቱ ዘንድ አዘጋጅቶልናል። መኖሪያን አዘጋጅላችኋለሁ ብሎናል። ስለዛ በቃ ወደ ቤታችን እንሄዳለን ሁላችንም። የምንሄድበት ጊዜ ምንድነው? በደረሰ ጊዜ ግን እንዳናፍርና አይ እናንተ የተገባችሁ አይደላችሁም እንዳንባል ራሳችንን አዘጋጅተን ከጌታ ጋር እንኑር። አለቀ። እሱ ነው አሁን በጣም መታወቅ ያለበት እሱ ነው። ዝግጁ ሆነን መጠበቅ አለብን። ወደ ቤታችን እንደምንሄድ እያሰብን መች እንደምንሄድ ግን ስለማናውቅ ይሄ ነገር ስላልታወቀ እንዳልኳችሁም የተለያየ ህፃናትም ወጣቱም ሽማግሌ ከሆንም በኋላ ነው የምንሄደው። በእነዚህ ማለት በየትኛውም የዕድሜ ክፍል ውስጥ ሆነን ማለት ነው። ስለዛ በየትኛው ጊዜ ግን ሊሆን እንደሚችል ስለማናቅ ተጠንቅቀን እንጠብቅ ነው። ተጠንቅቀን ጊዜውን መጠባበቅ መልካም ነው። እንዳልኳችሁ አያሳዝንም? አይደለም፣ በደንብ ያሳዝናል። እንደሚያሳዝን አንዱ ማሳየው ራሱ ጌታችን ኢየሱስም ነው። በቃ አልዓዛር ሲሞት አይቶ እንደሚያስነሳው እዛው እያወቀ እንኳን አልቅሷል፣ እንባውን አፍስሷል። ኦኬ እናዝናለን። አዎ፣ ግን ወዲያው ደግሞ ማሰብ ደግሞ ያለብን ምንድን ነው? ጌታችን ሞቶ ተነሳ። ስለዚህ ሞቶ መቅረት የለም። ተስፋ እንደሌላቸው አይደለንም። ተስፋ እንደሌላቸው ሞተን የምንቀር አይደለንም። እንነሳለን፣ ለዘላለም እንኖራለን ከጌታችን ጋር። ስለዛ የሆነ በቃ በብሉይ ኪዳን እንደነበርን አይነት ሰዎች ሆንን መደንገጤ በዛ ደረጃ የለብንም። በብሉይ ኪዳን የነበሩ ሰዎች በቃ ሞት ስለሚያሸንፋቸው ምን ያደርጋል? ሁሉም በሞት ፍርሃት ባርነት ውስጥ ነበሩ። ዕብራውያን 2 ላይ እንደተነገረው እኛም ሞትን እየፈራን ስቅቅ ብለን ምናምን መኖር የለብንም። አሁን በሞት እንሸጋገራለን ወደ ዋናው ወደዛኛው ህይወት ደግሞ ወደ ጌታ ነው የምንሄደው። ስለዛ እንዳልኳችሁ ነው እንደ ክርስቲያን ካሰብ ነው ሰው ወደ ክርስቶስ ሲሄድ ያው ምንም እንኳን ከኛ ጋር እንደ ስጋ አስበነው ያው ከኛ ጋር ምናምን ያለው መላመዱ አብሮን መኖሩ ምናምን እሱ በቃ ውስጣችንን በጣም እንትን ሊሉ ይችላል።
እሺ ሶሪ በጣም ስልክ እየገባ ነው። እና እንዳልኳችሁ ግን ወደ ጌታ እንደሚሄዱ ስናስብ ግን ደግሞ እሱ ደግሞ ደስ የሚያሰኝም ጭምርም ደግሞ ነው። እውነቱን ለመናገር በጎን ደግሞ በቃ ከጌታ ጋር ደግሞ ይሄ ውጣ ውረድ የሌለበት አሁን ይሄ ዕለት ዓርብ እኮ ነው የሚባለው። አሁን የምንኖረው ህይወት በቃ ዕለት ዓርብ ነው። የስቃይ የመከራ የእንግልት በቃ የተጋርሎ የምን በቃ እንደዚህ ውጣ ውረድ ያለበት አይነት ህይወት ነው። እስቲል ግን በጌታ ደስ እያለን የምንኖርበት ነው። ይመጣ ዘንድ ያለውን ህይወት በጭላንጭልም ቢሆን የምናጣጥምበት ነው። ስለሱም ጌታን እናመሰግናለን። በእርግጥም በስሱም ቢሆን የምናጣጥምበት ይመጣ ዘንድ ያለው ዓይን ያላየው ጆሮ ያልሰማው እርሱ በቃ እሱን አናውቀውም። ስንሄድ ነው የምናውቀው ምን አይነት እንደሚሆን ማለት ነው። በምን አይነት ነገር ልንሞላ እንደሆነ ጌታ ነው የሚያውቀው። ግን በጣም አንዳች ታላቅ ነገር እንደሆነ ግን እናውቃለን። ማለት በቃ ምንም ጆሮ ያልሰማው ነው፣ ዓይን ያላየው ነው፣ እግዚአብሔር ግን ለእኛ ያዘጋጀው ነው እና እሱ በጣም ድንቅ ነው። አንዳንዴ ከልጅነታችን ጀምሮ ምናምን ማለት በልጅነት ጭንቅላታችን እንደምንማረው የሆነ ግሪን የሆነ ኤሪያ ምናምን የሆነ አረንጓዴ ነገር ምናምን ኖሮ ምናምን እዛ ወደዚህ ወደዛ እየቦረቅን ምናምን እንደሱ እንዳታስቡ። እንደሱ አይነት ነገር እዚሁ ምድር ላይ ዞር ዞር ብትሉ ገንዘቡ ካላችሁ ልታገኙ ትችላላችሁ። የሆነ አረንጓዴ ነገር እንደው ጥሩ ውሃ የሚታይበት ጥሩ ፍራፍሬ ምናምን እሱን ዞር ዞር ብላችሁ እዚሁ ታገኙታላችሁ። ወይም በእስልምናው የሚሰጠው ተስፋው እሱ እንደዚህ አይነት ተስፋ ሊሰጣችሁ ይችላል። በእስልምና እንደዛ ነው። በክርስትና ከዛም በጣም የረቀቀ ነው ማለት አታስቡት፣ ልታስቡትም አይቻልም። ከሀሳብ በላይ የሆነ የማናቀው ነገር አንዳች ነገር እግዚአብሔር አዘጋጅቶልናል። እሱን ጋይስ እሱን ያገኘ ሰው በቃ ለዘላለም ሌላ ታሪክ ውስጥ ገብቶ የሚኖረው። አሁን እዚህ ምድር ላይ የምንደሰትባቸው ነገሮች ሁሉ እንደ ኢምንት እንድንቆጥራቸው የሚያደርገን እንደ ኢምንት ማለት ከምንም ጭራሽ ማለት ነው። የሆነ አሁን እዚህ በጣም ደስ ሊያሰኙን የሚችሉ ነገሮች በተለይ ዓለም ከምትሰጡ አንጻር ማለት ነው ስቃይ መስሎ እስኪሰማ ድረስ ማለት ነው። ያኛው ደስታ በዛ ላይ ይህንን ስቃይ እስኪያስመስለው ድረስ ነው እና ያ ተዘጋጅቶልናል። ስለዛ ወደዛ ነው የምንሸጋገረው እና እሱን እያሰብን ደስ ልንሰኝ ነው የሚገባን። ስለዛ ከኛ የሚለዩ ሰዎች ሲኖሩ ስለነሱ መጸለይ፣ ማሳሰብ። ይሄ የመጨረሻው ፍርድ ገና ስላልተካሄደ ጌታችንና መድኃኒታችን ኢየሱስ ክርስቶስ ለመጨረሻው ፍርድ ይመጣል። ሲመጣ በሁሉም ላይ ይፈርዳል። እንግዲህ እንደምታውቁት በሕያዋንና በሙታን ላይ ይፈርዳል እና እሱ ፍርድ ከመካሄዱ በፊት ለየትኛውም ሰው መጸለይ ትችላላችሁ። ለየትኛውም ሰው፣ ምክንያቱም ጌታ የመጨረሻውን ፍርድ አላስተላለፍም። ካላስተላለፈ ከፍርድ ውጭ ባለ ጉዳይ ላይ መጸለይ ይቻላል። የዛን ቀን ግን ጌታ ለፍርድ ሲመጣ ግን ያኔ ማንም ለማንም መጸለይ አይችልም። በቃ ቀጥታ ጌታ ለፍርድ ሊመጣ ያኔ የፍርድ ቀን ነው። ቀኑ ራሱ የምልጃ ቀን የጸሎት ቀን አይደለም፣ የፍርድ ቀን ነው። ከፍርድ ቀን በፊት ግን በእምነት ሆናችሁ ስለ ሁሉ መጸለይ፣ ከኛ ለተለዩት መጸለይ ምናምን ልክ ቅዱስ ጳውሎስ ለሄኔሴፎሩ ሰው በዚያን ቀን ጌታ ምሕረትን ይስጠው ብሎ እንደጸለየለት እናንተም በቃ ከጎናችሁ ለተለየው በንጹህ ልብ ሆናችሁ በእምነት ሆናችሁ ጌታ ለዚህ ለወንድሜ፣ ለእህቴ፣ ለእናቴ፣ ለአባቴ በቃ ምሕረትን ይስጥ፣ ጌታ በመንግስቱ በመጣ ጊዜ ያስባቸው እያላችሁ ለእናንተ መጸለዩትን ለእነሱ መጸለይ እንደዛ ይቻላል እንጂ ይሄ ራስን ሁሌ እያስጨነቁ መኖር ደግሞ አያስፈልግም። ቶሎ ከሀዘን መረጋጋት። እንደዚህ አይነት ነገር ውስጥ ያላችሁ ሰዎች ካላችሁ ምናምን ነገር ያው ኦፍኮርስ እንግዲህ ትኖሩ ይሆናል ምናምን እንግዲህ እናንተን እኔ በደንብ መንፈስ ቅዱስ ያረጋጋችሁ፣ መንፈስ ቅዱስ ያጽናችሁ፣ ያጽናናችሁ። በጣም እግዚአብሔር ነው የሚያጽናናው ምናምን እንደዚህ ቀላል አይደለም የልብን ነገር እንትን ማለትና ግን ለእናንተ ጥሩ ነገር ምንድነው እሱን ማሰብ። በቃ ይሄ ሲጀምር እንግድነታቸው ነው። ኦኬ እንግድነታቸውን ጨርሰው ሄደዋል። እኔም ደግሞ እሄዳለሁ ብላችሁ አስቡ። ኦኬ በቃ እኔም እሄዳለሁ፣ ወደ ጌታ እሄዳለሁ፣ እነርሱም ወደ ጌታቸው ሄደዋል። እንደዛ ብላችሁ ማሰብ። እኔ ክርስቲያን ከሆኑ ማሰብ ያለባችሁ ወደ ክርስቶስ እንደሚሄዱ ነው። ኦኬ ክርስቲያን ከሆኑ ማሰብ ያለባችሁ ወደ ክርስቶስ እንደሚሄዱ ነው። አትሊስት ያመኑ ናቸው፣ የተጠመቁ ናቸው። ጌታ ደግሞ በምህረቱ ባለጠጋ ነው ጋይስ። እንዲህ በቀላሉ የእርሱ የሆኑትን ዝም ብሎ አሳልፎ የሚሰጥ አይደለም። ይሄ ማለት በቃ አንዴ ክርስቲያን ኮንክ በታምር አጠፋ ምናምን እያልኩ አይደለም። እንጠፋለን። አሁን ድህነት ሊታጠ ይችላል ክርስቶስን ብትክደው፣ እንዲሁም ደግሞ በአደገኛ ኃጢአት ውስጥ እየተመላለስክ ሙሉ በሙሉ እግዚአብሔርን ከውስጥ እያወጣ ብትኖር ምናምን በቃ ምንም ለክርስቶስ ማትመች ሙሉ በሙሉ ሆነ ብትኖር ልታጠው ትችላለን። ግን እግዚአብሔር ግን በምህረቱ ባለጠጋ ነው።
በምህረቱ ባለጠጋ ነው። ትንሽ ምክንያት ነው የሚፈልገው። የእርሱ የሆኑትን በተለይ የእርሱ የሆኑትን ማለት እንዳይጠፉ ትንሽ ነገር ነው የሚፈልገው። ዝም ብሎ እንዲህ በቀላሉ በቃ የሆነ ቀን እንዲህ ስታደርግ ነበር ጠፋ ምናምን እንደዛ ማለት አይሆንም ማለት ቅዱሳት መጽሐፍትንም ካየን ምናምን በቃ የእግዚአብሔርን ምህረት እናውቀዋለን። አዎ ፈራጅ ነው፣ ግን ፍርዱ ግን ምህረቱን በሚያጠፋ ደረጃ ግን አይደለም። ፍርዱ ምህረቱን በሚያጠፋ ደረጃ አይደለም። እና ስለዛ ስታስቡ ማሰብ ያለባችሁ ስለ ቤተሰቦቻችሁ ምናምንም በጌታ አቀፍ እንደሚሆኑ ማሰብ አለባችሁ። ኦኬ፣ በጌታ አቀፍ እንደሚሆኑ ማሰብ አለባችሁ። ኢቨን ሌላ ቤተ እምነት ራሱ ቢሆኑ ቤተሰቦቻችሁን አታውቁ። የእግዚአብሔርን ፍርድ እናንተ ምንም የምታውቁት ታሪክ የለ፣ አናቅም። በነገራችን ላይ ቴዎሎጂካሊ ስፒኪንግ አዎ ሰው ለመዳን ይህን ማድረግ አለበት ብለን እንደዛ እናገራለን። ግን ከዛ በኋላ ግን እግዚአብሔር ስለሚሰጠው ፍርድ ግን እኛ አናውቅም። የሆነ አካባቢ ላይ ወንጌልን ያልሰሙ ሰዎች ቢሞቱ ምንድን ነው የሚሆኑት ይላል አንዳንድ ሰው። ምኑን አውቀ ነው? እግዚአብሔር ነው የሚያውቀው። ይህንን እንዴት እናውቃለን? ስለዛ እግዚአብሔር በምን መንገድ እንደሚፈርድላቸው አናቅም። ስለዛ የእግዚአብሔርን ፍርዱን ስለማናቅ በተስፋ ደረጃ ምን ታደርጋላችሁ? አይ በቃ እንደው ከጌታ ጋር ይሆናሉ ብላችሁ አስቡ። ይህን መልካሙን አስቡ። ስቲል ግን ጌታ ሆይ በመንግስት በመጣህ ጊዜ አስባቸው እያላችሁም ደግሞ ጸልዩ። በመንግስት በመጣ ጊዜ በመንግስት በመጣ ጊዜ አስባቸው እያላችሁ ጸልዩላቸው። ጌታ በዛ ቀን ምህረትን አድርግላቸው እያላችሁ እንደዚህ በጸሎታችሁ አስቧቸው ምናምን እና እንደዛ ነው። ያው እንግዲህ ማጽናናት ምናምን አልችልም። ሰባኪም አይደሉም እንደምታውቁት፣ ሰባኪ ስላልሆንኩኝ የማጽናናት ነገር ምናምን እንግዲህ ጥሩ አይደለም። ግን እግዚአብሔር ግን ያጸናናችሁ። ያው እሱን ነው ልል የምችለው። እኔ ፐርሰናል እኔ ራሴ አሁን እንደዚህ ነገር አጋጥሞኝ አያውቅም። አጋጣሚ ሆኖ እንደዚህ በጣም ይቅርብ የምለው አሁን እኔ እንደዛ ካደኩ በኋላ ምናምን እንደዚህ ነገር አላውቅም። እንግዲህ ልጅ እያለሁ ሕፃን እያለሁ ምናምን ከሆነ ነው እንጂ አሁን እንትን አለም። ስለዛ ያና በጣም እንትን አሉ ማለት በጣም ይቅርብ ዘመድ ማለት ነው ይኖራል። ግን በጣም ይቅርብ የምለው ዘመድ በጣም እንትን የምለው ምናምን እንደዛ ብዙም የለም። እና ግን ምንድነው አሁን ዝም ብዬ ሳስበው አንዳንዴ በጣም የሚከብድ ይመስለኛል። በጣም የሚከብድ በጣም ማለት ነው። ዝም ብዬ አስበዋለሁ አንዳንዴ። ታስቡ እንደዚህ አይነት ነገር አንዳንዴ ወደ አእምሯችሁ ይመጣ የለ ወይ? ዝም ብላችሁ የቅርባችሁ ካለ አንዱን ሰው ምናምን እንደዛ አሁን እኔ በስመ አብ በጣም ከባድ ነው። ስለዛ ምንድነው አሁን ለእንደዚህ አይነት ነገር የሚያበረታው መንፈስ ቅዱስ ነው። እግዚአብሔር አምላካችን ብቻ ነው የሚያበረታን። ስለዛ ፕሊዝ በተቻላችሁ አቅም ከእግዚአብሔር ጋር ተጣበቁ። እኔ በጣም ከዚህ በፊትም ብዬዋለሁ። ብዙ ጊዜ የማስበው በቃ ወደዛ አሁን በተለይ ወደ ሰሜኑ ምናምን ይሄ ያኔ የነበረው ጦርነቱ ሆኖ አለ አይደል? እኔ እሱን ሳስብ በጌታ እንዴት ማለት በየቦታው እንደዚህ አይነትን ነገር የገጠማችሁ ሰዎች ልትኖሩ ትችላላችሁ። ግን አሁን ያኛውን ሳስብ እኔ በስመ አብ ሰው በጣም እኔ እንደው በጣም እንትን ካላለ በስተቀር እግዚአብሔር ካላጸናው ምናምን በስተቀር በጣም ከባድ እኮ ነው። አስበዋል? ሳታስበው ከዙሪያ የሆኑ ሰዎችን ምናምን ሰዎችን በእንደዚህ አይነት ሁኔታዎች ስታጣ ምናምን እና እግዚአብሔርንም በቃ እንድትርቅ ሊያደርግህ ራሱ ይችላል። የሀዘኑ በጣም ስር ከመስደዱ ከመክበዱ የተነሳ እንደው እግዚአብሔር አንተ የለህም አይነት ነገር የሚሉ ሰዎች ራሱ ሊነሱ ይችላሉ። አይተዋል? ስለዚህ ቅድም ያልኳችሁን ግን ሁሌም እንትን ማለት እግዚአብሔር ያውቃል። የእግዚአብሔር ፈቃድ ይሁን እና በቃ የምር መታመን ለእግዚአብሔር መታመን። በቃ እኔም ነገ ከነገ ወዲያ እሄዳለሁ፣ ዛሬ መሄድ ይችላለሁ ምናምን። ጌታ ግን በዛች ቀን ምህረቱን እርሱ ይስጠን ምናምን እያሉ የጌታን ምህረት ተስፋ እያደረጉ በዘላለም ሕይወት ውስጥ ለመኖር ማሰብ ነው። እሱን ነው እንደዛ ነው መሆን ያለበት እና እንግዲህ በጌታ ፈቃድ ግን እዚህ ጉዳይ ላይ እስቲ እንትን እንላለን። በደንብ ተዘጋጅቼ ምናምን ነገር በደንብ እንትን እንላችኋለሁ። የሆነች ነገር እናወራበታለን። በጣም በቃ ጌታ በነገር ሁሉ ከእናንተ ጋር ይሁን። አሜን። አክስዬ በጣም እግዚአብሔር ያክብርልን። አመሰግናለሁ ለሰጠህን ቃል። እግዚአብሔር እሱ ደግሞ እኔ አሁን አንዳንድ ጊዜ የምንላለው መሰላችሁ ሁላችንም በእያንዳንዱ ቀን አንድ ሰው ሲደሰት አንድ ሰው ያለቅሳል። ይሄ ማለት በምንም ሲቹዌሽን ይሁን ግን ሞት አለ እዚች ምድር ላይ እና
በቃ መጽናናት ካለብን በጌታ እግዚአብሔር እሱ አጽናኝ መንፈስ ቅዱስ ጰራቅሊጦስን ይላክልን። በምንም ሁኔታ ውስጥ ሁኑ። እኔ ከራሴ ነው የምነግራችሁ፣ ማለት ካየሁት ነው። እውነት አንዳንድ ጊዜ ሰዎች እግዚአብሔር አይወደንም እግዚአብሔር እንዲህ ነው ብለው የሚሉበትን እንትን አይቼዋለሁኝ በራሴና ይደክማል በጣም ሳንታመም ምን ሳንል ነው ይደክማል በጣም። እና ያን ሰዓት ምናልባት እኔ አሁን እግዚአብሔር እኔ በጣም ብርቱ አድርጎኛል በብዙ ነገር፣ ማለት ለኔ አምላኬ ባለውለታዬም ጭምር ነው። በደቂቃዎች እንትን እንኳን ልትወ የማልችል አምላክ ነው ያለኝ በምንም ቢፈጠር። እስከ ዛሬ ድረስ እየሰማችሁኝ ከሆነ የምሰማ ከሆነ እስከ ዛሬ ድረስ በህይወቴ ብዙ መልካም ነገሮችና ጥሩ ነገሮች ሲደረጉልኝ የቆየው ሰው ነኝ። ከዛ መጥፎ ከሚባል ህይወት እግዚአብሔር አውጥቶ ዛሬ ላይ ስለ እግዚአብሔር ብቻ እንዳወራ አድርጎኛል። በብዙ መልካም ነገር አድርጎኛል። ብዙ ጥሩ ነገሮችን አሳልፌያለሁ በህይወቴ። ማጣት ውስጥ በነበርኩበት ሰዓት ዛሬ ላይ ማግኘትን ያገኘሁት ከእግዚአብሔር ጋር ሆኜ ነው። አስቡት፣ ይህን ሁሉ ያደረገልን አምላክ አንዳንዴ ደግሞ እንዲህ አይነት ነገሮች ሲፈጠሩ ራስ ወዳድ መሆን የለብንም። ለእግዚአብሔር በቃ ሁሉን ነገር መስጠት፣ አንተ ያልከው ይሁን ማለት መልካም ነገር ነው። እኔ የተረዳሁት እሱ ነው። ግን በአንድ ጊዜ አይኮንም፣ በአንድ ቀን አይኮንም። የሆኑ ሰዓታቶች የሆኑ ቀናቶች አሉ። በቃ እነዛን ሪግሬት አድርገን ወር ደግሞ ይሄ ከውስጣችን ያለውን ነገር በሙሉ እንትን አድርገን ከወጣን በኋላ ወደ እግዚአብሔር መመለስና ለሌሎች ሰዎች እንዳለውም በቃ ጸሎት ማድረጉ ሞር እጅግ በጣም ሞር የተሻለ ነው። እና ሁልጊዜም አመሰግነዋለሁ እግዚአብሔርን። ሁልጊዜም በእኔ ህይወት ውስጥ ብዙ ሊያልፉ የማይችሉ ጊዜያቶችን አሳልፌያለሁኝ። በማን ያለፍኩት? በገንዘብ አቅም ወይ ደግሞ በዘመድ ብዛት አይደለም፣ በእግዚአብሔር ቸርነት ነው። ስለዚህ ዛሬም ይህ ነገር ሲመጣ ያሳለፍኩትኝ በእግዚአብሔር እንጂ በሰው አይደለም። እና ሁሉን ማድረግ ይችላል። ቀናችን እስኪደርስ ያ የታሰበልን ጊዜ የኛ የሚለው ጊዜ እስኪመጣ ድረስ ተዘጋጅቶ መጠበቅ ጥሩ ነው። እና በጣም ነው የምወዳችሁ። በተለይ ቅድም ተናግሬያለሁ፣ ላይክ ጀስት ፈን የሆኑ ቪዲዮዎችን እየላካችሁልኝ እንድደሰት የምታደርጉኝ የምትጽፉልኝ ቴክስቶች ያበረቱኝ ነበር ብዙዎቻችሁ። በተለይ እነ ሄሉ ብዙዎች ሄሉ ሜሮን በጣም በጣም እስከሚገርመኝ ድረስ ይሄን ሀል እኔ ምን አድርጌላቸው ነው እስክል ድረስ እና በገንዘብም ልታግዙኝ ፈልጋችሁ ምን እንርዳህ ቤል ያላችሁኝንም ጨምሮ በጣም በጣም እጅግ አድርጌ አመሰግናችኋለሁኝ። እግዚአብሔር በቃ የምትፈልጉትን ነገር ሁሉ ያደርግላችሁ። በቃ በህይወታችሁ ሁሉ እግዚአብሔር ይቅደምላችሁ። በቃ ምንም አልልም። ሶሪ በጣም ኤኒዌይስ ታንክ ዩ አኪዬ አቤላይ እግዚአብሔር ያጽና። አሁንም ደጋግሞ ብርታቱን ይስጥ። አኪዮስ ቃልዮት ያሰማልን። ሁላችሁም የሰማችሁ እንግዲህ መጽናናቱን ባለንበት ማለት በእግዚአብሔር ቃል በጸናን ጊዜ እንበረታለን፣ እንጸናለን እና ጌታ ደጋግሞ ለሁላችንም በእውነት መጽናናቱን ይስጠን፣ ያበርታ። እንግዲህ በእኛ ድሮ በመዝሙር እንግዲህ በበገና የምንዘምርበት አየሁኝ በህልሜ ነው ሁሉ ጊዜ የሚባለው እና የመጀመሪያ እንትኗን ልበልልህ። አየሁኝ በህልሜ ሞት የተባለውን ዕዳ ተሸክሜ ሰማሁኝ በዝና ቀጠሮ አክባሪ ነው ሞት አይረሳምና ሞት አይቀርምና ሞት ይቅር ይላሉ ሞት ቢቀር አልወድም ድንጋዩም አፈሩም ከሰው ፊት
ከሰው ፊት አይከብድም እና ሞት አይቀርም። እያንዳንዳችን በሉ እናንተ ሄዱ፣ እኛም ወደዛው ነን እንሄዳለን። ተራ በተራ እንሄዳለን። ያው ሞት የነፍስና ደግሞ ያቺ ተስፋ የምንጠብቃትን እግዚአብሔር ያወርሰን። ሁላችንም መጽናናቱን ሰጥቶን ስለምንሄድ ይችን ማመን አለብን። ሁላችንም ተራ በተራ ስለምንሄድ ማለት ነው። ጊዜ እንጠብቃለን እንጂ ለእያንዳንዳችን ቀጠሮ ተይዞልናል። ግን ቤታችን እናሰናዳ። እንደ ሕዝቅያስ የተነገረለትን እናስታውስ። በቃ ቤትህን አዘጋጅ ነው የተባለው። ሁላችንም ቤታችንን እናዘጋጅ፣ ጸንተን በቃ እንጠብቅ። ያው የጌታ መምጫ የተባለው ሁለት ነው። አንደኛ ጌታችን ዳግም መጥቶ ፍርድን የሚሰጥ ነው። አንድም ደግሞ ሞት ነው። ጌታ መቼ እንደሚመጣብን ስለማናውቅ በአንድም በሌላም እንግዲህ መጽናት ነው። በቃ ተግቶ መጠበቅ ነው። እንደ ሌባ ነው አመጣጡም ደግሞ እንደ ሌባ በምን ሰዓት እንደሚመጣ ስለማናቅ እያንዳንዳችን ለራሳችን እናልቅስ። በነገራችን ላይ ዝግጁ ነኝ ወይስ አይደለሁም ብለን ወደ ራሳችን መመልከት አለብን። ይሄደማ ሄደ መጸለይ አለብን ለዛ ሰው በቃ በተቻለን አቅም እንጸልያለን። ግን ደግሞ ወደ ራሳችን መመልከት አለብን እና ወደ ራሳችን እንመልከት፣ ጸሎት እናደርግ፣ ጀስት እንጽና። በቃ ዝግጁ ሆነን እንጠብቅ ጌታን እና አቤላይ እግዚአብሔር አምላክ አሁንም መጽናናቱን ይስጥልን። በዛ ውስጥ ያላችሁ እዚህ ውስጥ ለሚሰሙ እንደዚህ አይነት ሲቹዌሽን ውስጥ ያላችሁ ሁላችሁም እግዚአብሔር አምላክ መጽናናቱን ይስጣችሁ ባላችሁበት እና ጌታ ያክብርልን። አኬዎስ እንግዲህ እንቋጭ እዚህ ላይ ይመስለኛል። አኬዎስ ራቴን ልስራ። አሁን ኩሽና ቤት ነኝ እኔ ትላለህ። ኩሽና ቤት ልሰራ ነው። ኩሽና ቤት ነኝ አቤ ላይ ያው እና መቀፍቃ አይሰማም። ኧረ በስመ አብ ቂጣ ነው እንደምትጋገር ሰዓት ቢያንስ እንቁላሌን ልስራ። አንተ በዚህ ይሄ እንቁላል ሌሊት ተሸክመው ልታድር ነው። መከራ በላን። እንቁላልማ ፌንት ሊያሰራል። ወደ ውጭ አትልከውም? እዛ አሪፍ አይደለም አሉ። ወደ ውጭ አትልከው ማለት አይ እንዶሚንማ አልዘራም። እንቁላሌን ከነ ወተቴ ጋር ዛሬ ያስኩት እሱ እንዶሚን አላለ በላ እንዴ አንተ እኮ አልገባም።